ትናንትና ምሽት በአውሮፓ ሻምፒዮንስ ሊግ እጅግ አስገራሚ ጨዋታ ከፈረንሳይ ዋና ከተማ ከፓሪስ በፓርክ ደ ፕሪንስ ተመልክተናል። ፓሪስ ሰን ዠርመን ከባየር ሙኒክ ባደረጉ ጨዋታ እጅግ አስገራሚ በሆነ መልኩ በግብ ፌሽታ ታጅቦ 5-4 በሆነ ውጤት ጨዋታው ተጠናቋል። ይህ የአውሮፓ ሻምፒዮንስ ሊግ ሁለተኛው ጨዋታ ዛሬ ምሽት በስፔን ዋና ከተማ በማድሪድ በዋንዳ ሜትሮፖሊታኑ ይከናወናል። በአትሌቲኮ ማድሪድ እና በአርሰናል መካከል ማለት ነው። እነዚህ ሁለቱ ቡድኖች ብዙውን ጊዜ በመከላከል አደረጃጀት ላይ የበለጠ ትኩረት የሚሰጡ እንደሆነ ይገመታል። በዋናነት የዳጊዮ ሲሞኔው አትሌቲኮ ማድሪድ ይህንን ያደርጋል ተብሎ ነው በስፋት የተጠበቀ የሚገኘው። በዚህ ምክንያት እንደ ትናንትናው በግብ ፌሽታ የታጀበ ጨዋታ እናያለን ተብሎ ብዙም አይገመትም። አርሰናልም በፕሪሚየር ሊጉም ለዋንጫ ፉክክር ላይ እንደመሆኑ መጠን በቻለው አቅም በጠበበ ውጤት ጨዋታዎቹን ለመጨረስ ጥረት አድርጎ ወደ አትሌቲኮ ማድሪድ ዋና ሜትሮፖሊታኖ ያመራል ተብሎ ነው የሚጠበቀው።